ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ። بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم تسليما كثيرا. أما بعد، تكبراتشو وندمنا أهدوج ጌታችን አላህ ተባረከ ወተዓላ ቁጥረን የማንዘልቃቸው ቁጥር ስፍር የሌላቸውን ጸጋዎች ውሎልናል። ጌታችን አላህ ተባረከ ወተዓላ በተከበረው ቁርአኑ እንዲህ ይላል፣ ወኢን ተዑዱ ኒዕመተ አላህ ላ ትሕሱሃ ወኢን ተዑዱ ኒዕመተ አላህ የአላህን ስብሓነሁ ወተዓላ ጸጋ ብትቆጥሯት ላ ትሕሱሃ አትዘልቋትም ይላል። ተላምደ ነው እንጂ አላህ ስብሓነሁ ወተዓላ የዋለልን ጸጋ እንደ ቀላል የሚታይ አይደለም። አሁን የምንኖርበት ምድር በሕይወት ያሉ ሰዎች በጀርባዋ እንደፈለጉ ለመንቀሳቀስ መተንፈስ ሳይከብዳቸው መራመድ ሳያዳግታቸው እንዲህ ገርም ሆኖ ይህ ትልቅ የአላህ ስብሓነሁ ወተዓላ ጸጋ ነው። ነፍሳችንንም መመልከት እንችላለን። ወፊ አንፉሲኩም አፈላ ቱብሲሩን። የምናይበትን አይን፣ የምንሰማበትን ጆሮ፣ የምናስብበትን ዐቅል አላህ ስብሓነሁ ወተዓላ ሰጥቶናል። ወላሁ አኽረጀኩም ሚን ቡጡኒ ኡመሃቲኩም ላ ተዕለሙነ ሸይአ። ምንም የማታውቅ ስትሆኑ ከእናታችሁ ወደ አላህ አወጣችሁ። ወጀዐለ ለኩም ሰምዐ ወልአብሳረ ወልአፍኢዳ። መስሚያዎችን፣ ማያዎችን፣ ልቦችንም አደረገላችሁ። ለዐለኩም ተሽኩሩን፣ ታመሰግኑት ዘንዳ ይላል አላህ ሱብሓነሁ ወተዓላ። ሌላ ኒዕመቱ ሲሐ፣ ጤና የሚባለውን ጸጋ ለብዙ ሰዎች አላህ ሱብሓነሁ ወተዓላ ሰጥቷል። ዓረቦች ምን ይላሉ? الصحة تاج في رؤوس الأصحاء لا يراها إلا المرضى. ጤና በበሽተኞች ላይ ያለች ዘውድ ናት። الصحة تاج، ጤና ታጁን ዘውድ ነው። في رؤوس الأصحاء፣ ጤናማ በሆኑ ሰዎች ላይ ያለች ዘውድ ናት። لا يراها آياتم إلا المرضى፣ የታመሙ ሰዎች እንጂ ይላሉ ነቢያችንም عليه أفضل الصلاة والسلام ኒዕመታኒ መግቡኑን ፊሂማ ከሲሩን ሚነናስ። ሁለት ጸጋዎች አሉ ብዙ ሰዎች የከሰሩባቸው ብለው አንደኛው ነቢዩ ዓለይሂ ሰላቱ ወሰላም የጠቀሱት ጤናን ነው። ጤና ያለውን ዋጋ ለማወቅ ሆስፒታሎችን መዘየር በቂ ነው። ዛሬ እኛ በሰላም እየተነፈስን ወደ ፈለግንበት ቦታ እየሄድን ሊሆን ይችላል። ሆስፒታል ጎራ ብንል ግን በኦክስጅን እንጂ መተንፈስ የከበደው አካል አለ። ረጅም ዓመት ኮማ ውስጥ ያሉ ሰዎች የት እንዳሉ የማያውቁ ወንድም እህቶቻችን አሉ። ከዛሊከ አዩሃ الإخوة والأخوات፣ ኩላሊታቸውን በየሳምንቱ እኛው ምንም ሳንከፍል ኩላሊታችን ያጣራልናል። አንዳንድ ወንድም እህቶቻችን ግን ብዙ ብር እየከፈሉ በየሳምንቱ እየተመላለሱ ኩላሊታቸው የሚታጠብላቸው ወንድም እህቶች አሉ። አላህ ስብሓነሁ ወተዓላ ብዙ ጸጋዎችን ውሎልናል። ወኢን ተዑዱ ኒዕመተ አላህ፣ የአላህን ስብሓነሁ ወተዓላ ጸጋ ብትቆጥሯቸው ላ ትሕሱሃ አትዘልቋቸውም ይላል አላህ ተባረከ ወተዓላ። ከኛ ታዲያ ምን ይጠበቃል? እንደ ከሃዲያኖች በአላህ ስብሓነሁ ወተዓላ ጸጋ መካድ? አላህ በተከበረው ቁርአኑ እንደነገረን የዕሪፉነ ኒዕመተ አላህ ثመ ዩንኪሩነሃ፣ የአላህን ጸጋ ያውቋታል፣ ከዛ ማመስገን ሲገባቸው ثመ ዩንኪሩነሃ፣ ከዛ በኋላ ያስተባብሏቸዋል። ላ በፍጹም እንደዛ መሆን የለብንም። ይልቁን አመስጋኝ ባሪያ መሆን አለብን። አላህን የሚያመሰግኑ ጥቂት ናቸው።
وقليل من عبادي الشكور አላህን እጅግ በጣም የሚያመሰግኑት ጥቂት ባሪያዎች ናቸው ይላል። እንዴት አመስጋኝ ነው! አልዓላም ኢብኑ ዑሰይሚን ረሂመሁላህ አላህን ሱብሓነሁ ወተዓላ ማመስገን በሶስት ነገራቶች ይሆናል ይላሉ። አንደኛው ቢልቀልብ በልብ አላህን ማመስገን፣ ቀድም የጠቀስናቸው ጸጋዎች ይሆኑ ሌሎችም ቁጥር ስፍር የሌላቸው እነዚህን ጸጋዎች የሰጠኝ መልአክም አይደለም የሰው ልጅም አይደለም፣ እኒህን ሁሉ ጸጋዎች የሰጠኝ እዝነተ ሰፊ ሆነው አላህ ሱብሓነሁ ወተዓላ ነው ብለን በልባችን ማመን። ወማ ቢኩም ሚን ኒዕመቲን ፈሚነላህ። ሁለተኛ በአንደበታችን አላህን ሱብሓነሁ ወተዓላ ማመስገን። ወአማ ቢኒዕመቲ ረቢከ ፈሐዲስ ይላል አላህ ሱብሓነሁ ወተዓላ። ሶስተኛ በሰውነት አካላቶቻችን አላህን ማመስገን። አላህ የምናይበት አይን የምንሰማበት ጆሮ ይሰጠን። ሌሎችም የሰውነት አካሎቻችን አላህ የሚወደው ነገር ላይ መዋል እንጂ በእነዚህ የሰውነት አካላቶች አላህን ሱብሓነሁ ወተዓላ ማመጽ አይኖርብንም። አላህን ካላመሰገንን እሱን የምናምጸው ከሆነ ከባድ መዘዝ ይመጣብናል። ዓለም ላይ የምናየው ረሃብ፣ ዓለም ላይ የምናየው ጦርነት፣ እርስ በርስ መገዳደል፣ እርስ በርስ መጨፋጨፍ፣ የዚህ ሁሉ ሸር መከራ አስሉ ስር መሰረቱ አላህን አለማመስገን፣ ጌታችንን አላህ ተባረከ ወተዓላ ማመጽ ነው። አላህ ምን ይላል ተባረከ ወተዓላ? ظهر الفساد في البر والبحر بما كسبت أيدي الناس. ظهر الفساد مكراو تقلت تسرج في البر والبحر بيبسم ببهرم إلى الله سبحانه وتعالى. بمن مكنيات؟ بما كسبت أيدي الناس. يسوت جوج بسرود هاتيات إلى الله سبحانه وتعالى. بل إلى قرآن أنكس الله من إلال وما أصابكم من مصيبة فبما كسبت أيديكم ويعفو عن كثير. من يوم كما كرا يدرس باتشو إلال من جدب وجوع وحرب ጦርነት ይሁን ረሃብ ይሁን ድርቅ ይሁን በቤተሰቦቻችሁ ይሁን በጤናችሁ ይሁን ማንኛውም የሚያገኛችሁ መከራ فبما كسبت أيديكم እጆቻችሁ በሰሩት ምክንያት ነው ይላል። ويعفو عن كثير الله ከብዙ አፉ ይላል እንጂ አላህ እያንዳንዱ በሰራን ወንጀል ቢቀጣን ኖሮማ ምድር ላይ አንድም ሚንቀሳቀስ ባልቀረ ነበር። ولو يؤاخذ الله الناس بما كسبوا ما ترك على ظهرها من دابة ይላል አላህ سبحانه وتعالى። ነገር ግን አላህ አብዛኛውን ይቅር ይለናል። عند صحابي من يلالو ما وقع بلاء إلا بذنب ولا رفع إلا بتوبة. مدر لا يندم مكرا يكستم بونجل بيهون انجي يهم للنسا ميشلو ولا رفع إلا بتوبة. ودا الله سبحانه وتعالى بمملس انجي أي نسا ميلالو الله كالا مسجنن عنده يمي متابن مزز مقابر ውስጥ መቀጣት ነው። ዱንያ ላይ የፈለጋችሁትን ያክል ልትኖሩ ትችላላችሁ። ነገር ግን አንድ ቀን እቺን ዱንያ ለቃችሁ መውጣታችሁ አይቀርም። አላህ ሱብሓነሁ ወተዓላ በተከበረው ቁርአኑ ምን ይላል? ኩሉ ነፍሲን ዛኢቀቱል መውት፣ ሁሉም ነፍስ ሞትን ትቀምሳለች ይላል። ሞት ላ ዩፈርቁ በይነ አልገኒይ ወልፈቂር ወበይነ አልከቢር ወሰጊር። ሞት ሽማግሌና ሕፃንን ሀብታምና ድሃን አይለይም። ሁሉም ጊዜው ሲደርስ ሞት የሚባለው በሩን ሲያንኳኳ ይህን ዱንያ ለቆ ይሄዳል። አላህ ሱብሓነሁ ወተዓላ ምን ይላል? አይነማ ተኩኑ፣ የትም ቦታ ብትሆኑ፣ የመንግስት ሆስፒታልም ሁን የግል ሆስፒታልም ሁን አውሮፓም ሁን አሜሪካም ሁን የትም ቦታ ሁን أينما تكونوا يتنبوتا بتهونوا يدرككم الموت. موت يغنياچو على الله سبحانه وتعالى. زاري كموت لمشش እንታከማለን ሆስፒታል እንሄዳለን። ይሄ በሸሪዓ የተከለከለ አይደለም። ረሱላችን አለይሂ ሰላቱ ወሰላም እናንተ የአላህ ባሪያዎች ሆይ ታከሙ ብለዋል።
تداووا يا عباد الله أو كما قال عليه الصلاة والسلام. ነገር ግን ከሞት መሸሽ አንችልም። አላህ ምን ይላል ተባረከ ወተዓላ قل إن الموت الذي تفرون منه فإنه ملاقيكم قل بلاتشو يا رسول الله إن الموت الذي تفرون منه يا يمتشاشوت موت فإنه ملاقيكم السويقنا نياتشوال حديث من عندما تاو عش ما شئت فإنك ميت يفلك كوني أكل نور تموت الله نفسه كأكاله غار كتلاقق بኋላ ዛሬ በአማረ ስም የሚጠሩ አህመድ ከማል ጀማል ምናምን እያሉ በስምህ የሚጠሩ የሚያቆላምጡም ጭምር ሬሳ ብለው ይጠሩሃል። ወዲያውኑ ወደ መቃብር ስፍራ ይወስዱሃል። ያኔው ቀዲሙኒ ትላለህ። ወደ መቃብር ስፍራ ቶሎ ሰሩኝ ትላለህ። ወይም ደግሞ ያ ለይተሃ አይነ ተእኹዙነ ቢሃ የት ነው የምትወስዷት ትላለህ። በዚህ ሁኔታ ላይ ሆነሽ ሶስት ነገራቶች ይከተሏቸዋል። አንደኛ አዩሃ الإخوة والأخوات ሀብት ንብረታችሁ ይከተላቸዋል። አሁን ሰዎች የሚባሉለት የሚጋጩለት ገንዘብ ማለት ነው። ይህን ማን ይከፋፈለዋል? ቤተሰቦቻችሁ ይከፋፈሉታል። لك علي بن أبي طالب من ይላሉ أموالنا لذوي الميراث نجمعها ودورنا لخراب الدهر نبنيها ገንዘባችንን የምናከማቸው የምናሰባስበው ለውርስ ባለቤቶች ነው። ይወራረሱታል። ቤተሰቦቻችን ይከተሉናል። ነገር ግን መቃብር ስፍራ ሄዳችሁ አይታችኋል? አንዳንዱ 1000 2000 ከዛም በላይ ሰው ሊሳተፍ ይችላል። ነገር ግን ከአንድ ሰዓት በኋላ እዛ መቃብር ቦታ ጎራ ብትሉ ወይም ከዛ በፊትም ሁላቸውም ወደ የቤታቸው ይመለሳሉ። አንዳንዱ እዛው መቃብር ቦታ ላይ ሆኖ ይቀልዳል፣ ይስቃል፣ ይጫወታል። አንዳንዱ ከመቃብር ቦታ ሲመለስ አንተን ይረሳል። አንዳንዱ ከ3 ቀን በኋላ፣ አንዳንዱ ከ1 ዓመት በኋላ፣ አንዳንዱ ከወራት በኋላ ትረሳለህ። ካንተ ጋር ስራህ ብቻ ይቀራል። በዚህ ሁኔታ ላይ ዱንያ ላይ ሳለ አላህን አመስጋኝ ባሪያ ከነበርክ፣ አላህን የማታምዝ ከነበርክ መቃብርህ ምን ይሆንልሃል? ረውደቱ ሚን ሪያዲል ጀነህ የጀነት ጨፍ ይሆንልሃል። ነገር ግን አላህን ማታመሰግን ከሆነ አላህን የምታምዝ ከሆነስ መቃብርህ ሑፍረቱን ሚን ሑፈሪ ኒራን የጀሃነም ጓዳ ይሆንብሃል። ሰዎች 3 ነገሮችን ይጠላሉ ይባላል። ብቸኝነት እንጠላለን። الانسان ይላሉ አረቦች መደኒዩን ቢጠብዒ ሰው ልጅ በባህሪው ሶሻብል ነው፣ ከሰው ጋር የሚቀላቀል ነው፣ ማህበራዊ ነው። መቃብር ውስጥ ብቻህን ትቀራለህ። في ظلمة القبر لا أم هناك ولا أب شفيق ولا أخ يؤنسني ይላሉ ዘይኑ العابدين رحمه الله في ظلمة القبر የቀብር ጨለማ ውስጥ لا أم هناك እዚያ እናት የለም። ሲበርድህ የምታለብስህ፣ ሲርብህ የምታበላህ፣ ከሁሉም በላይ የምትራራለህ የምትሳሳለህ እናት የለችም። እሷ ቤት ናት። ወላ አቡን ሸፊቁን የሚራራልህ አባት የለም። ያንተን ከፍታ ማየት የሚወድ እጁ እስኪሻክር ጀርባው እስኪጎብጥ ድረስ አንተ ከፍ እንድትል የሚሰራልህ አባት የለም፣ የሚራራልህ አባት የለም። ወላ አኹን ዩአኒሱኒ የሚያጫውተኝ ጭርታ የሚያስወግድልኝ ወንድም የለም። ታዲያ ማን ይቀራል እዛ ቦታ ላይ? አንተና ስራህ ብቻ ትቀራላችሁ። አላህን አመስጋኝ ከሆንክ ደስተኛ ትሆናለህ። አላህን ሱብሓነሁ ወተዓላ የማታመሰግን አመፀኛ ከሆንክ ደግሞ እድለ ቢስ ትሆናለህ። አላህ ሱብሓነሁ ወተዓላ ከጀሃነም ቅጣት ይጠብቀን። ሶስተኛው አዩሃ الإخوة والأخوات አላህን ካላመሰገንን ወንጀል ባህር ውስጥ የምንገባ ከሆነ የሚደርስብን መዘዝ ልባችን ይሞታል። من ይላሉ رسولنا الكريم عليه الصلاة والسلام ألا وإن في الجسد مضغة ألا أواجسموا إن في الجسد مضغة ሰውነት ውስጥ ቁራጭ ስጋ አለች። እሷ ከተስተካከለች መላው የሰውነት አካል ይስተካከላል። እሷ ከተበላሸች መላው የሰውነት አካል ይበላሻል አሉና ረሱል عليه الصلاة والسلام ألا وهي القلب ألا واجسموا وهي الصام القلب ልብ ናት ይላል። ምን ይላሉ አንዳንድ ሰሃባዎችም رضي الله عنهم ልብ ንጉስ ነው ይላሉ። ሌሎች የሰውነት አካል ደግሞ የሱ ሰራዊት ናቸው ይላሉ። ልብ እንደሌላው የሰውነት አካላችን ጤናማ ይሆናል፣ ይታመማል፣ ይራባል፣ ይጠግባል፣ ይለብሳል፣ ይራቆታል። ይህ ሁሉ የሚመለሰው ከኢማናችን ጋር
ከመልካም ስራችን ጋር ይያያዛል። አላህን ማናመሰግን ከሆነ ልባችን በሽተኛ ሆኖ ነገ የውመል ቂያማ እንቀሰቀሳለን። አኺራ ላይ የሚድኑት እነማን ናቸው? يقول ربي سبحانه وتعالى يوم لا ينفع مال ولا بنون يوم لا ينفع مال ولا بنون ገንዘብም ልጆችም የማይጠቅሙበት ቀን إلا من أتى الله بقلب سليم ጤናማ በሆነ ልብ የመጣ ሲቀር እሱ ያኔ ከመከራ ከጭንቀት ይድናል። አላህ Subhanahu Wa Ta'ala እኮ ليوم عظيم ብሏል። ታላቁ ቀን ብሎ ጠርቶታል። كذلك الله سبحانه وتعالى بليلة القرآن انكس يفون بالنذر ويخافون يوما كان شره مستطيرا مكراو የሚሰራጭ ጭበት ቀን ብሎ ጠርቶታል። ያኔ ዱንያ ላይ መስጋኝ የሆኑ ሰዎች ከዛ የጭንቀት የመከራ ቀን ይድናሉ። الله سبحانه وتعالى في كتابه الكريم በተለያዩ አናቅጾች አስፈሪ ከሆነው ሀገር ከጀሃነም ከእሳት ሀገር አላህ سبحانه وتعالى አስጠንቅቆናል። يقول ربي سبحانه وتعالى يا أيها الناس قوا أنفسكم وأهليكم نارا እናንተ ሰዎች ሆይ قوا أنفسكم ነፍሶቻችሁን ቤተሰቦቻችሁን ከጀሃነም እሳት ጠብቁ وقودها الناس والحجارة ማቀጣጣያዋ ሰዎችና ድንጋዮች ሆነ ይላል አላህ Subhanahu Wa Ta'ala። ዱንያ ላይ أنعم أهل الدنيا ዱንያ ካሉ ሰዎች በአጠቃላይ ሰፊ ጸጋ የተሰጠው ጀሃነም እሳት ውስጥ ለአፍታ ያክል ገብቶ ቢወጣ የተሰጠውን ጸጋ ሁሉ ያስረሳዋል ነው የተባለው። እጅግ በጣም አስፈሪ የሆነ ሀገር ነው። አንዳንድ ቀደምቶቻችን ረህመቱላሂ ተዓላ ዐለይሂም የዱንያን እሳት ሲመለከቱ የአኺራን እሳት ተመልክተው ራሳቸውን ስተው የሚወድቁ ነበሩ፣ የሚታመሙ ነበሩ። አንዳንድ ሰለፎቻችን ዛሬ ላይ እኛ ስንቀማመጥ ሰው እናማለን፣ ወሬ እናዋስዳለን፣ የማይጠቅመንን ወሬ እናወራለን። አንዳንድ ቀደምቶቻችን ግን መጃሊሶቻቸው ስለ ጀሃነም ስለ ጀነት ነበር የሚያወሩት። ይህ ነበር የሚያሳስባቸው፣ የጀሃነም የጀነት ጉዳይ ነበር። አምስተኛው መዘዝ አላህን Subhanahu Wa Ta'ala ካላመሰገንን ትልቁ መሳሪያችንን እናጣለን። ألا وهو الدعاء السم دعاء الدعاء سلاح المؤمن دعاء يا مؤمن سو مساريون نبينا عليه أفضل الصلاة والسلام كلاتات عندكن عندن ግለሰብ አወሱ يطيل السفر መንገድን የሚያስረዝም أشعث أغبر ጸጉሩ የተንጨባረረ ሰውነቱ አቧራ የለበሰ يمد يديه إلى السماء እጁን ወደ ሰማይ ከፍ ያደርጋል። يا رب يا رب ይላል ጌታዬ ብሎ ይማጸናል። ነገር ግን ረሱል عليه الصلاة والسلام ምን አሉ? فمطعمه حرام የሚበላው حرام ومشربه حرام የሚጠጣው حرام وملبسه حرام وغذي بالحرام የሚለብሰው حرام ከልጅነቱ ጀምሮ የሰውነት አካሉ የተገነባው በሐራም ነው። አይታችኋል። አላህን Subhanahu Wa Ta'ala በሰጠው ጸጋ አላመሰገነም፣ አመፀ። ውጤቱ ምን ሆነ? ረሱል عليه الصلاة والسلام ምን አሉ? فأنا يستجاب لذلك እንዴት የሰው ዱዓው ተቀባይነት ሊያገኝ ይችላል ይላሉ። እኛም የምንበላውን የምንጠጣውን ሆዳችን ውስጥ የሚገባውን ነገር ቤተሰቦቻችንን የምናስተዳድርበትን የገቢ ምንጭ እጅግ በጣም ልናስብበት ይገባል። ሰፊ ሪዝቅ አላህ Subhanahu Wa Ta'ala ሰጥቷችሁ በዚህ አላህን Subhanahu Wa Ta'ala ታምጹ። ነገ የውመል ቂያማ አላህ ፊት ቆማችሁ ከምትጠየቋቸው ጥያቄዎች አንዱ ገንዘቡን ከየት አመጣችሁት፣ ምን ላይ ሳዋላችሁት ስለሚለው እንጠየቃለን። መጨረሻም ማስተላለፈው መልእክት ጥቂት ከተባሉት ባሪያዎች ለመግባት እንጣርላለሁ። አላህ Subhanahu Wa Ta'ala وقليل من عبادي الشكور ካላቸው وأخيرا وآخر دعوانا أن الحمد لله رب العالمين
والسلام عليكم ورحمة الله وبركاته. ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ